ምርትና ምርታማነት እንዲሻሻል የእንስሳት ጤና አጠባበቅ የእንስሳት እርባታ ስራ ክትትል ድጋፍ ከተደረገለት የታሰበው ውጤት ይመጣል። በሲዳማ ክልል በማዕከላዊ ሲዳማ ዞን በይርጋለም ከተማ የመኖ ተከላ የማስጀመሪያ ንቅናቄ ፕሮግራም ላይ የተገኙት የክልሉ ምክር ቤት አፈ ጉባኤ ፋንታዬ ከበደ እንደተናገሩት ምሁራን አርሶ አደሮች በተገቢው ከተወያዩ በኋላ በክልሉ በሌማት ትሩፋት የተሻለ ውጤት መመዝገቡን ተናግረዋል። አመራሩ በተገቢው ይህንን እቅድ ምሁራኖች እንዲወያዩበት፣ አርሶ አደሮች እንዲወያዩበት፣ አመራሩ በተገቢው ስራው ገብቶት ወደ ስራ እንዲገባ ከማድረግ አኳያ ሰፊ ውይይቶች ተደርጎ ቻላል በሚል አቅም ነው የተገባው። ዶሮ እርባታ አለ 20 ሺህ ያረቡ ከ10 ሺህ በላይ እንቁላሎችን በቀን የሚያገኙ 90 ሺህና ከዛ በላይ ደግሞ እንቁላል ማምረት የጀመሩና መሰብሰብ የጀመሩ ባለሀብቶችን አይተናል። G+2 G+3 ለዶሮ መስራት ጀምሯል። ይህ ትልቅ ለውጥ ነው ብለን ነው የምናስበው። መንግስትም አብሯቸው በመሆን መሬት በመስጠት ግብአት በመስጠት መድኃኒት በመስጠት እነሱንም እገዛ እያደረጋቸው ትልቅ ደረጃ ላይ የደረሱና ለሀገር ተሞክሮ የሚሆኑ ስራዎችን የሰሩትን በደንብ አይተናል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የተሻሻለ የመኖ ዝርያ መገኘቱ የተመጣጠነ ምግብ ለእንስሳት ማቅረብ በመቻሉ ትልቅ ውጤት መታየቱ ገልጸዋል። ዝርያ ማሻሻሉ በጣም ነው ተሻሻለው። ለምሳሌ ከሀገረሰብ ዝርያዎች በከፍተኛ ሁኔታ ወደ ተሻሻለው ደማቸው ወደ ተሻሻለው ዝርያ እየገባ ነው ያለው። ዝርያ ከተሻሻለ በኋላ የአመጋገብ ስርዓቱ መሻሻል አለበት። የተመጣጠነ እንስሳትም ይሁን ዶሮም ይሁን የተመጣጠነውን ነው የተገኘውን አይደለም የሚበላው። ስለዚህ የተመጣጠነውን እንዲበላ አንደኛ መኖ መትከሉን ወደ አርሶ አደሩ ልማድ እያደረገው ነው ያለው። በየጓሮው ለምሳሌ ለመስኖ ለውሃ ለጎርፍ መቀለበሻ ብሎ ከሰራ እዛ ላይ ዳገት ላይ መኖ ይተክላል። ይሄን ልምድ አድርጎታል። ለሌማት ትሩፋት ትኩረት መሰጠቱን ተከትሎ ተግባሩ በቀጣይ ተቋማዊ ስራ ሆኖ የማይቀለበስ ደረጃ ላይ ሆኖ መቀጠል አለበት ብለዋል። ተቋማዊ ስርዓት ሆኖ የማይቀለበስ እንዲሆን ተቋም እንዲገነባ ቅድም ዝርያ ማሻሻል፣ መኖ ማቅረብ፣ ሶስተኛ ጤና እንስሳት ጤና፣ ሶስቱን አስተሳስረን በክሊኒኩ ተቋም ሆኖ ከተቋም ወደ ህዝብ እንዲተሳሰር ነው እያደረግን ያለ ነው። ይሄ ስራ በከፍተኛ ፍጥነት እንዲያድግ እየተደረገ ነው ያለው። ሌማት ትሩፋት ላይ ትኩረት ከተሰጠ ወዲህ ነው ይሄ ለውጥ የመጣ። የመኖ አቅርቦትና አጠቃቀም ከፍተኛ ትኩረት የሚፈልግ እንደሆነ ደግሞ የገለጹት የሲዳማ ክልል የእንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና በማዕከላዊ ሲዳማ ዞን በይርጋለም ከተማ የተካሄደው ንቅናቄ በሁሉም ዞኖች በዘመቻ እንደሚፈጸም ያስረዱት እንስሳ የሚያስፈልገው መኖ ሰጥተን እኛ የምንፈልገው ከእንስሳ ምርት መሰብሰብ ነው እቅዳችን። ስለዚህ አንድ ዶሮ በአንድ ቀን አንድ እንቁላል መስጠት አለባት። አንድ ላም በአንድ ቀን በሁለቱም ዙር ላይ የሚፈለገው ሊትር ወተት መስጠት አለባት ብለን የተመጣጠነ መኖ ከዛ በአካባቢ ላይ የሚመረት መኖችን በጓሮዎቹ ላይ አርሶ አደሮች ተክለው ከዛ ምጥን መኖችን ገዝቶ እንዲጠቀሙ አንደኛ በንቅናቄ አጠቃቀም ላይ በስፋት ነው ዛሬ የተወያየ ነው። ሌላኛው በስፋት ማልማት አለባቸው ሁሉም አካባቢዎች ላይ በፓርቲ የሚመራ ግብረ ኃይል ተቋቁሞ ይሄ በንቅናቄ ነው የተመራ ያለው። ዛሬ ላይ ማዕከላዊ ሲዳማ ዞን ላይ በንቅናቄ ነው ላውንች ያደረገ ነው የመኖ ተከላ። ይሄ ቀጣ ሁሉም ዞኖች ላይ በዘመቻ ይፈጸማል። በ2019 በጀት ዓመት የእንስሳት መኖ ልማት አጠቃቀምና የእንስሳት በሽታ መከላከያ ክትባት ስራዎችን በይፋ በማስጀመሪያ ፕሮግራም ላይ ከዞን ከወረዳ የተውጣጡ የመንግስት የስራ ኃላፊዎች የእንስሳት አሳ፣ ዶሮ እርባታ ቦታዎችን ጉብኝት በማድረግና የተሻሻሉ የመኖ ዝርያ ተከላ አካሂደዋል።